ጤና ይስጥልኝ። እንዴት አረፈዳችሁ? እንዴት ናችሁ? እንዴት ሰነበታችሁ? ዛሬ ይዤላችሁ የቀረብኩት አንድ አስተማሪ ይሆናል ያልኩትን ሀሳብ ይዤ ቀርቤያለሁ። ባለፈ ስለ መልካምነት አንድ ሀሳብ አጋርቻችሁ ነበረ። እንግዲህ ስለ መልካምነት ብዙዎቻችን ኮመንት ሰጣችኋል። ኮመንቱን የምቀበለው ነገር ነው። ዛሬ ይዤ የቀረብኩላችሁ ደግሞ አንድ ወርቃማ የአገራችን አባባል ወይም ደግሞ ያስተምራል ብዬ ያሰብኩትን ጉዳይ ነው ይዤላችሁ የቀረቡ። ይህም ምንድን ነው? ከዕለታት አንድ ቀን ዛፎች ለስብሰባ ተሰባሰቡ ይላል። የተለያዩ ዛፎች ለስብሰባ ተጠራሩና የሆነ ቦታ ተሰባሰቡ። እንግዲህ እነዚህ ዛፎች ይዘው የመጡት አጀንዳ አለ። በዚህ አጀንዳ ለመወያየትና የመጨረሻ ውሳኔ ለመድረስ ተሰባሰቡ ይላል። ምንድን ነው አጀንዳው? በአካባቢያቸው የሚገኙ አርሶ አደሮች ዛፎችን በየጊዜው እየተከታተሉ ጭፍጨፋ ያደርሱባቸው ነበርና ከዚህ ጭፍጨፋ እንዴት ራሳችን መከላከል አለብን? ማን ነው የጭፍጨፋው መሪ ተዋናይ? ይህን የጭፍጨፋው መሪ ተዋናይ እንዴት አድርገን መከላከል፣ እንዴት አድርገን ማስተካከል፣ እንዴት አድርገን መቋቋም እንችላለን የሚለውን ሀሳብ ለመነጋገር ቀነ ቀጠሮ ይዘው ተሰባሰቡ። ስለዚህ በስብሰባው ላይ የተሰባሰቡ ዛፎች እነ ዋንዛ፣ እነ ቀረሮ፣ እነ ሾላ ሌሎችም ትልልቅ ዛፎች ተሰባሰቡ። ከዛ አንድ ሰብሳቢ መረጡና በዛ ሰብሳቢ አማካኝነት ሀሳባቸውን ሪፍሌክት እንዲያደርጉ፣ ሀሳባቸውን እንዲገልጹ፣ የመፍትሄ ሀሳብን ጭምር እንዲያስቀምጡ ተወያዩ ማለት ነው። እንግዲህ አንደኛው ዛፍ እጁን አወጣና እኔ አሁን መናገር የምፈልገው ሀሳብ እኛ ስንት ነገር አሳልፈን፣ ስንት ቁር፣ ስንት ሀሩር፣ ስንት ውሽንፍር፣ ስንት ፀሐይ አሳልፈን እዚህ ደረጃ ከደረስን በኋላ ከስር ከስራችን እየተከታተለ የሚጨፈጭፈን አካል አለ። ይህን የሚጨፈጭፈን አካል ደግሞ መሪ ተዋናዩ እራሱ አርሶ አደሩ ሳይሆን ለአርሶ አደሩ መሳሪያ የሚያቀርብለት በአካባቢያችን የሚገኝ የብረት ሰራተኛ ነው። ወይም ደግሞ በአካባቢ መጠሪያ እንደሚታወቀው አንጥረኛ ተብሎ የሚታወቀው አካል ነው። ስለዚህ ይህ አካል መጥረቢያ እያስተካከለ፣ መጥረቢያ እየሳለ፣ ስለት እያወጣ የሚሰጠውን ጉዳይ ማቆም አለበት በማለት ሀሳቡን ይቋጫል። ሁለተኛው ደግሞ ይነሳና እኔም ሀሳቡን ከዚህ በፊት የተናገረ ጓደኛዬን መጋራ ሆኖ እኔ ግን በተለየ አተያይ ማየት እፈልጋለሁ። በተለያየ አተያይ ሳይ እኛን እየጨፈጨፈን ወይም እያስጨፈጨፈን ያለ አንጥረኛው ወይም ደግሞ ብረት ሰሪው መጥረቢያ ስለት እያወጣ ወይም ደግሞ እየሳለ እየሰጠ ሳይሆን ራሱ ማህበረሰቡ በራሱ ተነሳሽነት ነው እኛን እየጨፈጨፈን ያለ። ስለዚህ ማህበረሰቡ እኛን ከመጨፍጨፍ መቆጠብ አለበት፣ ማህበረሰቡ እኛን ከማውደም ከማጥፋት መቆጠብ አለበት አለና ሀሳቡን አደማደመ ይላል። ሶስተኛው ተነሳና የሁለታችሁንም ሀሳብ በጥሞና አዳመጥኩ። ጥሩ ነው፣ ሀሳባችሁ ጥሩ ነው። እኔ ደግሞ የማየው በተለየ አንግል ነው፣ ወይም ደግሞ በተቃራኒ አንግል ነው ማየው። እኛን እየጨፈጨፉን ያሉ፣ እኛን እያስጨፈጨፉን ያሉ ብረት ሰሪውም አይደለም፣ የአካባቢው ማህበረሰብም አይደለም። እኛን እያስጨፈጨፈን ያለ፣ እኛን እያወደመን ያለ፣ እኛን ከምድረ ገጽ እያጠፋን ያለ ብረት ሰሪው ሳይሆን ወይም ስለቱ መጥረቢያ ሳይሆን ወይም ደግሞ የአካባቢው ማህበረሰብ አርሶ አደር ሳይሆን ከኛው ከራሳችን የወጣው ጠማማው እንጨት ነው። ስለዚህ ይህ ጠማማው እንጨት ከኛ ከራሳችን ወጦ ራሳችን እየጨፈጨፈ ስለሆነ አሁንም በደንብ መስማት፣ በደንብ ማዳመጥ ካለበት ይህ ጠማማው እንጨት ራሱን ማስተካከል አለበት፣ ራሱን ቀጥ አድርጎ ማቆም አለበት። እኛም ደግሞ እንደዚህ የሚጣመሙ ቅርንጫፎቻችንን በተቻለ መጠን እያቃናን እንዳይጣመሙና ራሳችን እንዳይጨፈጨፉ አርገን ማሳደግ ነው እንጂ የሚገባን ከራሳችን የወጣው ጠማማው እንጨት ራሳችን ጨፈጨፈ፣ ራሳችን አወደመ፣ ራሳችን ከምድረ ገጽ እንዲወጣ እንዲጠፋ አደረገ እንጂ
እኛን እንዲጨፈጭፍ ያደረገን አርሶ አደሩ አይደለም፣ እኛን እንዲጨፈጭፍ ወይም ደግሞ እንዲያስጨፈጭፍ ያደረገን ህብረት ሰራተኛው አይደለም በማለት በጣም ግሩም የሆነ ሀሳብ አቀረበና ቁጭ አለ ይላል። ስለዚህ እንግዲህ መልካምነት በባለፈ ያጋራሁት ሀሳብ እንዳለ ሆኖ ከመካከላችን የምናወጣቸው ከመካከላችን የምናሳድጋቸውን ዛፎች ኮትኩተን በልጅነታቸው ገና ሲወጡ ምድር ለቀው ሲወጡ እነዚህ ምድር ለቀው የሚወጡ ዛፎችን እኛ በደንብ ተንከባክበን ሲጣመሙ በማቃናት ሲሰበሩ በመደጋገፍ ሲሰበሩ በመጠገን ቀጥ ብለው እንዲያድጉ ማድረግ ከኛ እንደሚጠበቅ ትምህርት ይሁን እንላለሁ። ስላዳመጣችሁን እጅግ አድርጌ አመሰግናለሁ። መልካም ቀን